አርሰናል አሌሃንድሮ ጋርናቾን በአማራጭነት ይዟል። ቀዳሚ ኢላማው ሮድሪጎ ነው፣ ግን ማግኘት ከባድ ይመስላል። ተጫዋቹ ከሪያል ማድሪድ ጋር ወደ ክለቦች ዓለም ዋንጫ ሊጓዝ ተዘጋጅቷል። ቢያንስ የክለቦች ዓለም ዋንጫ እስኪጠናቀቅ አርሰናል ይህንን ተጫዋች እንደማያገኝ ተረጋግጧል። ኒኮ ዊሊያምስ እና ሞርጋን ሮጀርስም በአርሰናል ዝርዝር ውስጥ ይገኛሉ። ከነዚህ ሁሉ ከገንዘብ አንጻር የተሻለው ተጫዋች ጋርናቾ ነው። ዩናይትድ 50 ሚሊዮን ፓውንድ ነው ለዚህ ተጫዋች ዝውውር የሚፈልገው። በተለይም ጋርና በዩሮፓ ሊግ ፍጻሜ ቤንች መደረጉ አበሳጭቶ ተናግሯል። እስካሁን ድረስ ቋሚ ነበርኩኝ፣ በፍጻሜው ጨዋታ ተጠባባቂ እንደሆን ተደርግ ያለው በሚል መናገሩን ተከትሎ በአሰልጣኝ ሮበን አሞሪም አልተወደደለትም። በይፋ ተጫዋቾች ባሉበትም ተናግረውታል የሚል መረጃ ነው እየወጣ የሚገኘው። ክለብ እንደሚፈልግም እንዲፈልግም ተነግሮታል በአሰልጣኙ። አሁን በአሰልጣኙና በተጫዋቹ መካከል ምንም አይነት ግንኙነት የለም። በዚህ ክረምት 50 ሚሊዮን ፓውንድ ይዞ የሚመጣ ክለብ ካለ ይህንን አርጀንቲናዊ ተጫዋች የማግኘት እድሉ ከፍተኛ ነው። እንደ በርካታ መረጃዎች አምና ናፖሊ ፈላጊው ነበረ፣ ብዙ ርቀት ተጉዟል። ግን ደግሞ ማንቸስተር ዩናይትድ 50 ሚሊዮን ፓውንድ መክፈል እንዳለበት ለናፖሊ መናገሩን ተከትሎ ናፖሊ ያንን ገንዘብ ለመክፈል ፈቃደኛ አልነበረም እና ዝውውሩ ሳይሳካ ቀርቷል። ዘንድሮ ግን ናፖሊ በዚህ ተጫዋች ዝውውር ውስጥ የለም። ቢያንስ እስካሁን ድረስ ምንም አይነት መረጃ ከዚህ ተጫዋች ጋር በተያያዘ እየወጣ አይደለም። ናፖሊ ይፈልገዋል የሚል መረጃ ማለት ነው። ናፖሊ ሌሎች ተጫዋቾች ላይ ነው ትኩረቱ። ኬቪን ደብሮይንን ለማስፈረም ተቃርቧል። ወደ ደቡብ ጣሊያን የሚያመራበት እድል ከፍተኛ ነው። የቀድሞ የማንቸስተር ሲቲ አስደናቂ ተጫዋች ግዙፍ ተጫዋች ናፖሊ ለማስፈረም ተቃርቧል። ከዛ ውጪ ግን ከአሌሃንድሮ ጋርናቾ ጋር በተያያዘ መረጃ አልተመለከትኩኝም። ሁለቱ የለንደን ክለቦች የጋርና ፈላጊዎች ሆነዋል። አርሰናል እና ቼልሲ ናቸው። ኮት ኦፍ ሳይድ እንደዘገበው ይህ የመረጃ ምንጭ ፋብሪዚዮ ሮማኖም የሚሰራበት የመረጃ ምንጭ ነውና ታማኝ ከሚባሉት መካከል አንደኛው ነው። አርሰናል ግራ የመስመር አጥቂ ይፈልጋል። ማርቲኔሊ ወይም ትሮሳር ሊለቁ ይችላሉ። ሁለቱም ተጫዋቾች አምና ለፕሪሚየር ሊግ ዋንጫ ለሚፎካከር ክለብ በሚመጥን ደረጃ አልነበሩም። በእኔ እምነት ትሮሳ በጣም የተሻለ ተጫዋች ነው። ዋና ተጫዋች ሆኖ መቀጠል የሚችል አይመስለኝም፣ ግን ደግሞ ለስብስቡ እጅግ በጣም አስፈላጊ የሆነ ተጫዋች ሆኖ መቀጠል ይችላል። ማርቲኔሊን ቢሸጥ አርሰናል ከፍተኛ ገንዘብም ስለሚያገኝ ገና ወጣት ተጫዋች ስለሆነ በዚህ ገንዘብ ወደ ዝውውር መውጣትም ይችላልና ምናልባት ማርቲኔሊን የሚፈልግ ባርሴሎና፣ ኤሲ ሚላን የሚሉ መረጃዎች ሲወጡ ስለነበረ የሚለቅ ከሆነ ትሮዛር በቡድን ውስጥ ቢቆይ ጠቃሚ ተጫዋች ሊሆን የሚችልበት እድል ከፍተኛ ነውና ከነዚህ ከሁለት ተጫዋቾች አንደኛው ወጥቶ አሌሃንድሮ ጋርናቾም በአርሰናል የግራ መስመር አጥቂ ዝርዝር ውስጥ ኢላማ ውስጥ ነው የሚገኘው። ገና 20 ዓመቱ ነው። ተስፋ ያለው ተጫዋች መሆኑን በጣም በበርካታ ጨዋታዎች አሳይቷል። የውሳኔ ስህተቶች አሉበት። በተለይም ደግሞ ኢላማ የሌላቸው ድሪብሎችን ወይም ድሪብሊንግ ላይ ስህተቶች አሉበት። ይህንን ቴሪ ዳንኤል ኦንሪ ከነ ሮይኪን ጋር በነበረው ቆይታ ሲያስቀምጥ ሰምታችኋል። አንድ ተጫዋች ድሪብል ማድረግ ያለበት አላማ ኖሮት ነው። አሲስት ለማድረግ ወይም ጎል ለማስቆጠር ነው መሆን ያለበት እንጂ ዝም ብሎ ተጫዋች እየገፋ መሄድ የለበትም። ያ ደግሞ ከእድሜ ጋር አንድ ተጫዋች እየበሰለ ሲመጣ የሚያስተካክለው ነው የሚል እምነት አለው። የራሱንም የእግር ኳስ ሕይወት ምሳሌ በማድረግ ሞናኮ በነበረበት ጊዜ ዋናው ዓላማው ድሪብል ማድረግ ነው እንጂ መጨረሻ ላይ ውጤቱ አልነበረም። ብዙ ጊዜም ሲሳሳት ነበረ። መጫወት፣ መደሰት ብቻ ነበረ ዓላማው የነበረው። ትኩረቱ ጎል ማስቆጠር ወይም አሲስት ማድረግ አልነበረም። ጋርናቾ ላይም እንደዚህ አይነት ስህተቶችን ተመልክተናል። ግን ደግሞ በተሻለ ጎሎችን ያስቆጥራል፣ አሲስትም ሲያደርግ ተመልክተናል። አስደናቂ ጎሎችም አሉት። በተጠናቀቀ የውድድር ዓመት እንኳን አስደናቂ ጎሎችን ሲያስቆጥር ተመልክተናል። በአጠቃላይ 58 ጨዋታዎችን አድርጓል። በጣም ብዙ ቁጥር ነው። በእርግጥ በርካታ ጨዋታዎች ከተጠባባቂ ወንበር እየተነሳ የተጫወተባቸውም አሉ። 11 ጎሎችን አስቆጥሮ 10 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ዩናይትድ ለአርሰናልም ለቼልሲም መሸጥ አይፈልግም። እንደ በርካታ መረጃዎች ኮት ኦፍ ሳይድ ይህንን መረጃ ይዞ ወጥቷል። በዋናነት ቀጥተኛ ተፎካካሪዎች ናቸው በሚል እምነት ነው ማንቸስተር ዩናይትድ ይህንን ተጫዋች ለሁለቱም ክለቦች የመስጠት ፍላጎት የሌለው። ግን አርሰናል ስለ ጋርናቾ ዝርዝር መረጃ ጠይቋል። ስለዚህ ተጫዋች ዝውውር የሚያስፈልጉ ጉዳዮችን አጣርቷል የሚል መረጃ ወጥቷልና የአርሰናል ደጋፊዎች ምን ይሰማቸዋል? አሌሃንድሮ ጋርናቾ ወደ ኤምሬትስ ቢያመራ ምን አይነት ስሜት ይሰማቸዋል? ከዛ ባለፈ ቤንጃሚን ሼሽኮንም በተመለከተ አሁንም አርሰናል ጥሩ ጉዞ እያደረገ እንዳለ ነው መረጃዎች የሚጠቁሙት። አንድ እርምጃ ተጉዟል። የክለቡ እስከ 70 ሚሊዮን ፓውንድ ድረስ ይፈልጋልና እዚህ ላይ ነው ድርድር እየተደረገ የሚገኘው። ግን አርሰናል አማራጭ ከሌለው የሚከፍልበት እድል ሰፊ ነው። ምናልባት ልዩነት ሊመጣ የሚችለው በምን አይነት መልኩ ክፍያው ይሆን?
በስንት ዓመት ወይም ደግሞ በስንት ጊዜ ከፈል የሚል ካልሆነ በስተቀር አርሰናል ይህንን ክፍያ መክፈሉ የሚቀር አይመስለኝም። ዋነኛ የዝውውር ኢላማው ስለሆነ ማለት ነው። አንደኛው የሼሽኮ ጉዳይ ነው። ዙቢሜንዲን በተመለከተ ሪያል ማድሪድ ገብቶበታል። ስልክ ከደወለ በኋላ ያው የሪያል ማድሪድ ስልክ ብዙ ነገር የመቀየር አቅም አለው እና ለተጫዋቹ ከሪያል ማድሪድ ስልክ ከተደወለለት በኋላ ወደ አርሰናል ለማምራት ሁሉን ነገር አጠናቆ ግን በመጨረሻ ዘግይቶታል። አሁንም ቢሆን ፋብሪዚዮ ሮማኖ የአርሰናልና የዙቢሜንዲ ጉዳይ ያለቀ ጉዳይ ነው። ተጫዋቹ ወደ ሰሜን ለንደን የሚጓዙበት እድል ከፍተኛ ነው፣ ያለኝ መረጃ ይሄ ነው ብሏል። ለአርሰናል ደጋፊዎች በጣም አሪፉ ዜና ይሄ ነው፣ የታማኝ ምንጭ ስለሆነ ማለት ነው። የዚህ ተጫዋች ጉዳይ በጣም አሪፍ ይመስለኛል። ማንቸስተር ዩናይትድ ቪክተር ጊዮኬሬሽን በተመለከተ በድጋሚ አንድ እርምጃ ተጉዟል። ከስፖርቲንግ ሊዝበን ጋር ተነጋግሯል። ቪክተር ጊዮኬሬሽ በማንቸስተር ዩናይትድ ደስተኛ ነው፣ ወደዛ ቢሄድ ይፈልጋል። ግን ደግሞ በስፖርቲንግ ሊዝበን መበሳጨቱን እስከ ስፖርት መረጃ ይዞ ወጥቷል። የ27 ዓመቱ አጥቂ በተለይ ባለፈው አመት በስፖርቲንግ ሊዝበን ሲቆይ 58 ሚሊዮን ፓውንድ ይዞ የሚመጣ ክለብ ካለ ተጫዋቹም ከፈለገ ለመልቀቅ ፍቃደኛ ነበረ። ግን ደግሞ አሁን መልቀቂያ ሂሳቡ ተጫዋቹ እንደሚታወቀው 84 ሚሊዮን ፓውንድ ነው፣ በጣም ከፍተኛ ገንዘብ ነውና ወደዚህ ገንዘብ ለማስጠጋት ድርድር እያደረገ ክለቦችን እየገፋ ነውና ይህም እጅግ በጣም አበሳጭቶታል ተጫዋቹን። ይህንን በግልጽ አሳውቋልና ስካይ ስፖርት ይህንን መረጃ ይዞ ወጥቷል። ለማንቸስተር ዩናይትድ አሪፍ ይመስለኛል። ምክንያቱም ተጫዋቹ መቆጣት ከጀመረና መግፋት ከጀመረ ክለቦች ሲመጡ የሚቀበሉበት እድል ከፍተኛ ይሆናል። ስፖርቲንግ ሊዝበኖች አሁን ካላቸው አቋም በተወሰነ መልኩ ሊያለዝቡ ስለሚችሉ ማለት ነው ጊዮኬሬሽን ማንቸስተር ዩናይትድ የማስፈረም እድል ይኖረዋል። አርሰናል ሼሽኮ ላይ ትኩረቱን በማድረጉ ደግሞ ነጻነት አግኝተዋል። ቀጣይ ቀናት ይጠበቃሉ። ማንቸስተር ሲቲ የአያንት ኑሪን ዝውውር ይፋ አድርጓል። 36 ሚሊዮን ፓውንድ ጠቅላላ ገንዘብ ይከፍላል። 31 ሚሊዮን ፓውንድ መነሻ ገንዘብ፣ 5 ሚሊዮን ፓውንድ ደግሞ ቀጣይ የሚጨመር ይሆናል። በጣም አሪፍ ዝውውር ይመስለኛል። በጣም ግሩም ዝውውር ነው። የ5 ዓመታት ውል ነው የፈረመው። በፕሪሚየር ሊጉ ልምድ ያለው አስደናቂ ተጫዋች ነው። ትልልቅ ቡድኖች ጋር አቋሙን ማሳየት ችሏል። ከኦንዤ የነበረ ያስፈረመው በወልቭስ ቤት ውስጥ በትልቅ ደረጃ መጫወት እንደሚችል እኔ በግሌ ወደ ማንቸስተር ሲቲ ከማምራቱም በፊት በደንብ እንደዚህ አይነት ስሜት ይሰማኝ ነበርና በጣም አሪፍ ዝውውር ነው ማንቸስተር ሲቲ ያደረገው። በተለይም ፔፕ ጋርዲዮላ መስመር ተከላካይ ቦታ ላይ አማራጮችን ማብዛት ይፈልጋል። በዛ ላይ ደግሞ ሁነኛ ተከላካይም የለውም ግራ ላይ። በዛ ቦታ ላይ ግቫርዲዮል ነበረ ሲጫወት የነበረው። እሱ ወደ ትክክለኛው ቦታው ወደ ግራ መሀል ተከላካይነት ይመለሳል ማለት ነው። አያንት ኑሪ ያንን ቦታ የመሸፈን አቅም እንዳለው ይሰማኛል። ወደ ክለቦች የዓለም ዋንጫም አብሮ ይጓዛል። ሌላኛው ራይንደርስን የተመለከተ ነው። ይህም ተጫዋች በማንቸስተር ሲቲ ሊፈርም የተቃረበ ተጫዋች ነው። ኦልሞስት መፈረሙን የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ከሼርኪ ጋርም ትናንትና ተስማምቷልና ሲቲ አስቀድሞ የቤት ስራውን እያጠናቀቀ ይመስላል። ከክለቦች የዓለም ዋንጫ መልስም ተጫዋቾችን ለማስፈረም ያስሳል። ግን ቀድሞ ነው ነገሮችን እያጠናቀቀ የሚገኘው። ይሄ በጣም አሪፍ የሚባል ዜና ነው ለማንቸስተር ሲቲ ደጋፊዎች። አምና እንደሚታወቀው ብዙም በዝውውር ገበያ ላይ አልተሳተፈምና በፕሪሚየር ሊጉ በጣም ተቸግሮ ነበረ። ይሄንን አልሙባረክም ተናግረዋል። አምና ብዙ በዝውውር ገበያ ላይ አልተሳተፍንም፣ ስህተት ነው የሰራ ነው ብለዋልና ገና ካሁኑ 3 ተጫዋቾችን ለማስፈረም ተቃርበዋል። 110 ሚሊዮን ፓውንድ ለነዚህ ተጫዋቾች ዝውውር ያወጣል። እንደምታስታውሱት ደግሞ በጥር የዝውውር መስኮትም ተሳትፏል። 4 ተጫዋቾችን አስፈርሟል። ከፍተኛ ገንዘብ ነው ያወጣው። ማርሙሽ ነው በእርግጥ በፕሪሚየር ሊጉ በደንብ የተመለከት ነው። በጀርመን ቡንደስሊጋም ወደ ማንቸስተር ሲቲም ካመራ በኋላ የቀጣይ ጊዜ የሲቲ ኮከብ መሆን የሚያስችል አቅም እንዳለው አሳይቷልና ይህ ግብፃዊ ልዑል እያሉት ይገኛሉ። ምክንያቱም የሊቨርፑሉ መሐመድ ሳላ ንጉስ ስለሆነ የግብፅ ንጉስ ስለሆነ ልዑል እያሉት ነው። ምናልባት አልጋ ወራሽም ሊሆን ይችላል። በቀጣይነት ወደ ንግስና የሚያስጉዘው ሁሉም ነገር ያለው ተጫዋች ነው። እሱን ማስፈረም ችሏል። ሌሎችንም ተጫዋቾች አስፈርሟልና ወጣቶች ናቸው። ኩሳኖቭ ለቀጣይ ጊዜ የማንቸስተር ሲቲ ስኬት ቁልፍ ሊሆኑ የሚችሉ የአማቅም ያላቸው ተጫዋቾች ናቸው። በአጠቃላይ በአንድ አመት ውስጥ 7 ተጫዋቾችን ያስፈርማል ማለት ነው። ቀጣይ የሁለቱ ተጫዋቾች ዝውውር ሲጠናቀቅና ሲቲ በዝውውር ገበያው እያደረገ ያለው ተሳትፎ በጣም የሚያስደንቅ ነው።